ታገስኩሽ። ከዚህ በላይ ታገስሽ አልችልም። አረ ታገሺ። ለዛ ነው እንደዚህ አፍሽ ስከፍችብኝ። አትሞጣ ወደዛ። ፍቅረኛ በመሆንሽ እድለኛ ሆነሽ እንደው ልጠረጥሩ እንኳን የማይገባ ወንድ ነበር። አትገቢው በነገርሽ ላይ አቃለው። አንቺ ነሽ እዚህ ደረጃ ያደረሽ። እሱን ልታሳስችው የቻልሽው አንቺ ነሽ። ምንም አልተፈጠረም አትበይኝ። ከዛ በላይ ልትሆኚ ምን እስክትሆኚ ነው መጠበቅ ያለብኝ? ቆይ ነኝ ምን ተፈጠረ? እኔ ላይ ተደለለሽ። ከዚህ በላይ ቆይ እኔ ምንም ላስረዳሽ ልነግርሽም አልፈልግም። በቃ ተወጫለሽ። አንቺ ከመጣሽ በኋላ ነው እስኪ ሰውነቱ ተቀይሯል። መኖር ከጀመርን በኋላ ነው ልጁ መሳቅ ራሱ የጀመረው መጫወት ራሱ የጀመረው እንጂ ከአንቺ ጋር ህይወቱ መቼም ሲኦል ነበር እስከዛሬ። ይሄን በጣም እርግጠኛ ነኝ። ሲኦል ነበር ያደረግሽበት ህይወቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው ትናንትና የተፈጠረውን የሆነውን ነገር ሁላ አይታችኋል። መቼም እንዲህ ይሆናል ብዬ አላሰብኩም ነበረ። ማለት የቱ ፍቅረኛ ሲባል በቃ ደስ ብሎኝ ነበረ እውነት። ያው በእርግጥ የምታፈቅሩት ሰው ፍቅረኛ ሲይዝ ይደብራል በእርግጥ ቱ ቢ ሆነስት። ግን እኔ ደግሞ የእሱ ደስታዬ ነው ብዬ አስቤ በጣም ደስ ብሎኝ ነበረ። ልተዋወቀን እንደምትመጣም ሲነግረኝ ደግሞ በጣም በቃ ኤክሳይትድ ሆኜ ስጠብቃት ነበር። እንዳያችሁት በጣም ደስ ብሎኝ ነበረ እና ግን ያው እንዴት እንደሆነ አላውቅም። ብቻ የተፈጠረው ነገር መጨረሻ ላይ ሁሉም ነገር ተበላሽቷል። ልጅቷም አልፈርድባትም ማለት ልክ ናት። በቃ እርግጥም እኔ ፍቅረኛዬ እንደዛ ሆኖ ባገኘው እኔ እንጃ ሁሉ ነች። ለምን እንደዛ ታደርጊያለሽ? ጥሩ ጥያቄ ነው። ከዚህ በኋላ አላደርግም እንደዛ። ልክም እንዳልሆንኩ አውቃለሁ። ግን አንዳንዴ ይሄ እንጃ እኔ አላውቅም። ብቻ እንደ ወንድም ያስብ ነው የተላፋሁት አላውቅም። ብቻ ልክ አልነበረም የሆነው ነገር። ልጅቷን በጣም ተናዳለች እና ከዚህ በኋላ እዚህ ቤት ነው የምኖረው ብላ እዚህ መኖር ጀምራለች ማለት ነው። ስንት ቀን እንደሚሆን አላውቅም። ያው እስከሚሄድ ነው የሚያስጨንቀኝ። ከዛ በኋላ እንግዲህ ፍቅራችን መቀስ እንደማለት እርግጠኛ ነኝ። እና ደግሞ እዚህ አላደረም። እዚህ እንደምትሆን ሲያውቅ መንቅሮ ነው የወጣው። ከዛ ማለት ነው ምንድን የተፈጠረ መሰላችሁ? እሷ ምን ሳሎን ከሆነች እኔ ኪችን እገባለሁ እሷ ለማግኘት። ከዛ ከኪችን ስትወጣ ደግሞ እኔ ወይ መኝታ ቤት እገባለሁ ወይ የሆነ ሽንት ቤት እሄዳለሁ ምናምን። ብቻ በቃ ድብቆሽ የተጫወትን ያደረው ነው ምናቸው። እና መኝታ ቤት ነው ያደረችው። እና ሳሎን ስትመጣ እኔ ወጪ እዚህ መጣሁኝ ማለት ነው። ስመጣ ልብስ ምናምን ተዘራርቋል። እሱን እያስተካከልኩኝ ጨነቀኝና ከእናንተ ጋር ማውራት ይሻለኛል ብዬ ካሜራ አበራሁላችሁ እና አቶ አይ ቲንክ በጣም ደብሮታል ማለት የኔና የሷን ጭቅጭቅ ላለማየት መሰለኝ ቤቱ ሄዶ ያደረው። ያው እንግዲህ በእግዚአብሔር ቸርነት በእናንተ ጸሎት ስለማኖር ያለው እና በጣም ነው ያስቀየምኳት። ግን እውነቱን ለመናገር በጣም ነው የሚደብረው። እንደዛ መሆን አልነበረበትም። ይቅርታ መጠየቅ እኮ ፈልጋለሁ፣ ግን በጣም ታስፈራ ማለት ተቆጣጥራ። ጥፋተኛ ስትሆኑ ይቅርታ ለመጠየቅ የሆነ ፊት እኔ እንጃ ብቻ እንዴት ነው ጥፋተኛ ሰው ይቅርታ መጠየቅ ይከብደዋል ብዬ አስባለሁ። ማለት እንጃ በጣም ይከብዳል። በዛ ላይ ደግሞ ስትኮሳተርብኝ ምናምን እንዴት እየፈራሁት እንደሆነ አልገባችሁም። በእርግጥ አይ ሪስፔክት ሀር በጣም ሪስፔክት አለኝ ለሷ። ምክንያቱም የቱን ፍቅረኛ ናት ቱንም ስለምወደው እሷን ማክበር አለብኝ። እሱም ግድ ነው ደግሞ መከባበራችን ግድ ነው። እና ከዚህ ቤት ውጭ እያለችኝ ነው። እኔ አላውቅም የት አባቴ እንደሚሄድ ስራዬ ነው። ይበለኝ ደግሞ የቶ ማሽቃበጥ እንጂ ሄዶ አልጠፋም። ለመሸሽ ከዚህ ግርግር እኔን አጋልጦ ፊት ለፊት ይሆንለት። እንግዲህ ልብሶቹን እያወጣሁኝ ማጣጣፍ ጀምሬያለሁኝ። እንግዲህ ምንም ማድረግ አልችልም። እንዴት አደረግሽ? ምንድን ነው የምታደርጊው? አንቺ ደግሞ ልብሶቹን በዚህ በቆሻሻ ልጅ ታጣጥፊያለሽ? ምን አይነት ሰው ነሽ? አንቺ ለራስሽ ክብር የለሽም? ምንድን ነው የምታወሪው? ማለት ወንድ ላጤ ቤታችን ምን ታደርጊያለሽ? ለዛው ፍቅረኛ እያለው እንዳወቅሽ ደግሞ አውቃለሁ። እሺ እንደምትወጂው አውቃለሁ። ሰምቼልሻለሁ። ጉድሽን እያየሁሽ ነበር። ቅድምም ላዩ ላይ ተንጠልጥለሽ ስትላፊ ነበረ። አንቺ ምን አይነት ሰው ናት? በእናታችሁ ለማንኛውም ውጪ፣ በቃ ከዚህ ቤት ውጪ። እኔ ከዚህ በኋላ አብሬው መኖር ፈልጋለሁ። እንዳለሽ አብረሽ መኖር ትችያለሽ። እኔ አብረሽ አትኑሪ አላልኩሽም። ሲቀጥል ደግሞ እኔ ለሁሉም ነገር ይቅርታ ብዬሻለሁ። ማለት እንደዛ መሆን መፈጠር እንደሌለበት አውቃለሁ። በጣም ይቅርታ ለሱ። ግን እንደዚህም ዲስሪስፔክት አድርገሽ እንድታወሪኝ አልፈልግም። በረዛ ሂጂ። ምንድን ነው የምትንተባተቢው? አትንተባተቢ። ቢላ ውጪ ነው በቃ። እኔ እንድትውጪ ነው አይደል የምፈልገው።
በቃ ውጪ። ወንድ ላጤ ቤት አንቺ ምን ታረጊያለሽ? ለራስሽ ክብር ይኖርሽ እስኪ። ምን አይነት ሴት ነሽ አንቺ? በጣም ወራዳ ነሽ። እሺ ይሄ ብልግና ነው። ለራሴ ክብር አለኝ። ሲቀጥል ደግሞ ለምን እዚህ እየኖርኩ እንደሆነ ታውቂያለሽ። ነግሮሻል አይደል? ሁሉንም ነገር ነግሮኛል። ግን አንቺ የምታረጊውና እሱ ያለኝ አንድ አይነት ነገር አይደለም። በቃ ምንድነው ያደረኩት እኔ? ያው ከሱ ጋር ተላፍቼ ሊሆን ይችላል። በጣም ይቅርታ። መለማት አስፈላጊ ነው? አስፈላጊ ነው። ልክ ነሽ። አስፈላጊ አይደለም። ፍቅረኛ ካለው ሰው ጋር እዛ ጋር ወጥተሽ መለፋት ለምን ተቤት አትገቡም ነበር? ይሄ እኮ ነው የቀራችሁ እኮ። ለሱ በጣም ትክክለኛ ይብለሽ ነው ታስቢው እንጂ ለሱ ይቅርታ አልኩሽ እኮ። ልክ እንዳልሆነ አውቃለሁ። ይቅርታ በጣም ግን አንቺም ደግሞ እንደዚህ የማይሆን ነገር እንድትናገሪኝ አልፈልግም። ተረጅኝ። እኔንም እንዴ ሴት አይደለሽ እንዴ? በቃ ቢያንስ እንኳን እኔ እዚህ የመጣሁበትን ምክንያት ታውቂያለሽ። ነግሮሻል ሁሉንም ነገር አይደል? እኔ እዚህ እንደምኖርም ታውቂያለሽ። እሱንም ተቀብለሽ ነበረ ብዙ ጊዜ ቆይተሽ ዛሬ መጣሽ። ተረጅሽ መሰለኝ ይሄን ያህል ጊዜ እንድትቀመጪ ያደረኩሽ ተረጅሽ መሰለኝ። ግን አንቺ በጣም ባለጌ ነሽ። በጣም ደግሞ ይሄ ልብስ በቆሻሻ እጅሽ እንዳትነኪው እሺ? እኔ ሚስቱ እያለሁ አንቺ ማጣጣፍ አትችይም። ሰማሽ? ጥሩ ነው። አይ ጥሩ ነው። ግን እኔ ማገዝ ስለመሰለኝ ነው እንጂ ያጠፍኩት የኔ እጅ ቆሻሻ ማለት ነው አይደል? ታግዙ፣ ችግር የለውም። እኔ አጣጥፋለሁ። አያስፈልግም። እንትን ደግሞ አያስፈልግም። እሺ ምንም ችግር የለውም። ይቅርታ ግን ትላንትና የተፈጠረው ነገር በሙሉ በጣም ይቅርታ። እኔ እንደዚህ አንቺን ለማስቀየም አስቤ አንቺ እንድታዝንብኝ ፈልጌ አልነበረም። ሁሉንም ነገር የሆነው ደግሞ በአጋጣሚ ነው እንጂ እኔ እና እሱ የሆነ የተለየ ቴንሽን ኖሮን አይደለም ሲጀመር። እኔ ያንቺ ይቅርታ ያስፈልገኝም ምንም አይደለም። እኔ የምፈልገው እኔና አንቺን የሚያገናኝ ነገር ቶያ ነው አይደል? ከዚህ ቤት እንድትወጪልኝ ይፈልጋል። ውጪ። ሌላ ይቅርታ ምናምን አልፈልግም። በቃ ከዚህ ግን መውጣት አልችልም። ለምን ደግሞ አትወጪው? በቃ እዚህ የሆንኩበት ምክንያት እኮ አለ። ዝም ብዬ አይደለም። በቃ ውጪ። እኔ ተናገርኩ አይደል እንዴ? አልወጣም ታይልሽ ነው ደግሞ አፍሽናውተሽ። እኔ መውጣት አልችልም። ቢያንስ ወይ ደግሞ መጥቶ ተነጋግረን ነው እንጂ የምንወጣው። ከዚህ ቤት መውጣት አልችልም። ነገርኩሽ። እሱም እኮ ከኔ ሀሳብ ውጪ ሊሆን አይችልም። በቃ ምንም ከሱ ምናምን አትበይ። ውጪ ካልኩሽ ውጪ በቃ። እኔ ከተናገርኩ ምንም የሚቀየር ሀሳብ ሊሆን አይችልም። ግን እንዳንቺ አይነት ሴት ነው የወደደው ሰው ማለት አትገቢውም። በነገር ጭራሽ አትገቢውም። እንዳንቺ አይነት ሴት አትገባውም። አንቺ ፍቅረኛው ሁኝለት እኔ ልሂድ። ይሄን እኮ እያልሽኝ ያለሽ የምትገቢው አንቺ ነሽ ማለት ነው። በጣም ደስ ይለኛል። ታውቂያለሽ ደግሞ በጣም እንዳንቺ አይነት ሴት አትገባውም። ቢያንስ ትንሽ ለሰው ልጅ ክብር ሊኖርሽ ይገባል። አንቺ ነሽ ክብር የሌለሽ እዚህ ወንድ ላጤ ቤት መተሽ የማይሆን ነገር ብታረጊ አንቺ ነሽ ክብር የሌለሽ። እኔማ ፍቅረኛው ሆኜ ነው የመጣሁት፣ ለዛውም አብሬው አልኖርኩም። አንቺ ግን የሌለ ነገር ብታረጊ። እኔ እኮ ፍቅረኛ አይደለም እንደዛ ነው ወቅት እያደረግሻለሽ እኮ። ደግሞ ሰምቻለሁ እንደምትወጂው ምናምን ያልሰማሁ እንዳይመስልሽ። በጣም ጥሩ በጣም ጥሩ። እሺ አሁን ይኸውልሽ ያልሆነ ነገር ባንነጋገር ጥሩ ነው። እሱ ሲመጣ ተነጋግረን እኔ መውጣትም ካለብኝ እወጣለሁ። ከዛ ውጭ ግን የማይሆን እላፊ ቃላቶችን እንድትናገሪኝ አልፈልግም። የዚህን ያህል ክብሬን ዝቅ አድርጌ እያዋራሁሽ ያለሁት የሰው ፍቅረኛ ስለሆንሽ እና ክብር ስላለኝ ነው ለሰው። ጭራሽ አልፈሽ ተርፈሽ ትናገረኛለሽ። ተወጫታለሽ። የማትወጪ ከሆነ በፖሊስ አምጥቼ አስወጣሻለሁ ከዚህ ቤት። ሰማሽ? ታይ እንጂ ማን ስለሆንሽ ነው አንቺ? በጥቼ ነግሬሻለሁ። ከዚህ ውጭ አልወጣም ብለሽ ካልሽ ያኔ በፖሊስ ለወጣሽ እገደላለሁ። እሺ አስወጪኝ። ጥሪና አስወጪኝ። እንዴት አልወጣም ነው? ልሂድ። እማላስወጣሽ ነው እዚህ ቤት አላሳድርሽም። ሲጀምር ዛሬ ራሱ አታድሪያትም እዚህ ቤት። እሺ እሱን ሲመጣ እናያለን። እሱ ነው እኮ እንደዚህ ሊያስንቀኝ የቻለው እሱ ነው። ምን ታረጊ? ፊት ይሰጥሻል። አንቺ ሌላ እየመጣሽ ትጨፍሪያለሽ። እኔ እኮ ዛሬ ገና ትናንትና አይደል የተዋወቅሽ? እኔ እኮ አላውቅሽም። በቃ እንዳለችው ፍቅረኛ እንዳለችው ነገረኝ እንጂ እኔ እኮ በአካል ተገናኝተን እናውቃለን። እኔ ናች እኔ ከአንቺ ጋር የሚያገናኝ ነገር አለ? ምንም እኮ የሚያገናኝ ነገር የለም። ትናንት የመጣሁት እሱም ብዬ እንጂ አንቺ ብዬ አልመጣሁም አይደል እንዴ? አውቃለሁ እሱ ለዛም ነው እንደዛ ያልኩሽ። ስለዚህ የዚህን ያህል እኔን እንትን ማድረግ የለብሽም ነው እያልኩ ያለሁት። ሲቀጥል ደግሞ እኔ እና እሱ መሀል ምንም ነገር አልተፈጠረም። በቃ የዛ ሰዓት እንትን አለን እንጂ ምንም እኔ እና እሱ መሀል ምንም ነገር እንደሌለ ታውቂያለሽ። ልብሽም ያውቃል። ሲጀምር ምንም አልተፈጠረም አትበይኝ። ከዛ በላይ ብትሆኚ ምን እስክትሆኚ ነው መጠበቅ ያለብኝ? ቆይ እኔ ምን ተፈጠረ? እኔ ላይ ከተለለሽ ከዚህ በላይ ቆይ እኔ ምንም ላስረዳሽ ልነግርሽም አልፈልግም። በቃ ተወጫለሽ። ማትወጪ ከሆነ ደግሞ በህግ አስወጣሻለሁ። በቃ ምን ይሰራልሽ? እንትን ስትይኝ አደርሽ ይሁን ብዬ እኮ ጸጥ ብያለሁኝ። አሁን ደግሞ ጭራሽ በጠዋት መተሽ መበጥበጥ ጀመርሽ። ጭራሽ በፍቅረኛ ቤት ታሳድጅኝ። አንቺ እኮ ነሽ ያሳድጅኝ ያለሽው። እኔ ምን ብዬ ነው የማሳድድሽ? አንቺ
ከአንቺ ጋር ምንም መነጋገር አልፈልግም። ስለዚህ በቃ እኔ እኮ ትመጣለች ሲለኝ ጓጉቼ እኮ ነበር ስጠብቅሽ የነበረው ለመታወቅ። ለምን ነው የጓጓሽው? አንቺን ለመታወቅ የትሆን ፍቅረኛ ለማየት በቃ ይሄን ያህል ከተዋወቀን ይበቃናል። አየሽኝ አይደል? የተለየ ነገር የለም። እሱማ አየሁሽ። በጣም ሰው የምትንቂ ሴት መሆንሽን አየሁኝ። የማትገቢው ሴት መሆንሽን አይቻለሁ። እኔ ለተው አልገባም። አትገቢ። እንዳንቺ አይነት ሴት አትገባውም። ማለት ቢያንስ ክብር ሊኖርሽ ይገባል። የሰው ልጅ እንዴት ማውራት እንዳለብሽ እንኳን አታውቂ። አክብሬ ነበር እስከዛሬ እዚህ ቤት ስትኖሪ የነበረው። እኔ ትሁን ምናምን እያልኩ ነው እንጂ እንደዚህ ባለጌ መሆንሽን ባክ እዚህ ቤት አንድ ቀን አላሳደርሽም ነበረ። እኔ ፍርሃት ያለሽ ሴት መስለሽ ነበረ። የዛኔ ዝም ከምትይ ማለት ነው የዛኔ ዝም ከምትይ እና አሁን መተሽ እንደዚህ የማይሆን ነገር ከምትናገሪ የዛኔ ነው አይሆንም ብለሽ እዚህ ቤት ልኖር ስለ አይሆንም ብለሽ ማስወጣት ትችይ ነበር። የዛኔ ይሻልሽ ነበር። ለማንኛውም እኔ ከአንቺ ጋር አፍ መካፈት ምናምን አልፈልግም። በቃ ስርዓት እንደሌለሽ አውቃለሁ። ስለዚህ በክብር ብትወጪ ይሻልሻል። ከዛ ውጭ አልፊ ተርፊ የምትይ ከሆነ ደግሞ ሲምጣና እንወስናለን። አልወጣም ማለት አልወጣም። እሱ ሳይመጣ ከዚህ ቤት አልወጣም እንዴ። ጣርቾ ከመውጣትሽ ቤት ውጪልኝ። እንደውም ውጪ አሁን በቃ ነው ጥሪውና እንወጣ አወጣለሁ ነው። ወይኔ ጭራሽ ተቀመጥሽ። ተነሽ የኔ ነይ ስመኝ ታንቺ መቀጫ አይደለም። ተነሽ ይዛ እሺ ጥሩ ነው። ግን ምን ነው ቆየሽ እስከዛሬ? ለምን ቆየሽ? ቶሎ ለምን አልመጣሽ? እኔ እስከዛሬማ እንደዚህ አይነት ሴት አልመሰልሽም። እንደዚህ አይነት ርካሽ ሴት መሆንሽን ባቅ ኖሮ ስነ ስርዓት ይኑርሽ። ማለት ስነ ስርዓት ይኑርሽ። የምትናገሪው ነገር እያወቅሽ እሱ ነው ይሄን ያህል እንትን ያስባለኝ። በቃ ከዚህ በኋላ ከኔ ጋር ምንም ንግግር የለሽም። ጣርቼልሽ መሄጃሽ ትሄጂልኛለሽ። እኔ እዚህ ለምን እየኖርኩ እንደሆነ ታውቂያለሽ? ግን አውቃለሁ የምትኖሪው እያለሽው እዚህ ጋር እሱን ስለምትወጂው የሆነ ጊዜ እየጠበቅሽልኝ እንደሆነ እኮ አውቃለሁ። በቃ ቀን እየጠበቅሽ ነው ያለሽው አንቺ አይደል እንዴ? እንደዛ አይደለም። በእርግጥ እኔ በጣም ነው የማፈቅረው፣ በጣም ነው የምወደው። ታፈቅሪዋለሽ? ግን እኔ እሱን ስለማከብረው ስለምወደው ፍቅረኛም እያለው እሺ በቃ ይሁን ብዬ ተቀብዬ እንደ ወንድሜ እንደ ጓደኛዬ ቆጥሬ አብሬው እየኖርኩኝ ነው። አክብሬው በጣም አክብሬሽ ነው። ብታከብሪው እንደዚህ አታረጊም ነበረ። እንዴት? ምን አደረኩኝ? ፍቅረኛ ካለው ሰው ጋር እዛ ጋር አትደባደቢም፣ አትላፊም፣ ይሄን ሁላ ነገር አታረጊም ነበረ። አንቺ ግን ብልግናሽ ነው ይሄን ሁላ ነገር ሊያስደርግሽ የቻለው። በቃ እኔ ምንም ማድረግ አልችልም። ከዚህ በላይ ስነ ስርዓት ይኖርሽ። ስነ ስርዓት ያለው የምትናገሪው በቃ በክብር እንደ ትናንትናው እንደማታው በቃ ዝም ብለን መኖር እንችላለን እኮ። ምንድነው ምን ነገር የምትናገሪው? ለምንድነው እንደዚህ እየሆንኩ የምኖረው? ነፃነቴን አግኝቼ መኖር እፈልጋለሁ። ስለዚህ ነፃነቴን የማገኘው ደግሞ አንቺ ከዚህ ቤት ስትወጪና ስትወጪ ብቻ ነው። በቃ ከዚህ በላይ ምንም እኮ እሱ ሲመጣ እወጣለሁ። ኦኬ ልብሱን አትንጭልኝ። በቃ እሱ ሲመጣ እወጣለሁ። ልጥራ? አዎ ጥሩ። መቼ መጣ? ሲጀመር የለም ቤት ውስጥ እኮ ኬት ነው የምታየው? ደውይለታ ወይ ደውለሽ መጥራት ትችያለሽ። እንዴት ነው ግን ሰላሙን አግኝቶ የኖረው ከአንቺ ጋር እስከ ዛሬ? አንድም ቀን ሆናችሁ ቆይ ፍቅረኛሞች ከሆናችሁ አያገባሽም። ይሄን ነገር ልጠይቂኛችሁ አንቺ የሚያገባሽ ጉዳይ አይደለም። እሺ እና እንዳንቺ አይነት ሴት እንዴት አብሮት እስከ ዛሬ ቆየ? አታውቂኝም። ለዛ ስለማታውቂኝ ሁላ ነገር እያወራሻለሽ። አወኩሽ እኮ በጣም አወኩሽ። ለማንኛውም ልደውልለት ከዚህ ቤት እንድትወጪልኝ እፈልጋለሁ። ስልኬን እስኪ አምጪልኝ። ስልኬን ያደረኩት አምጪልኝ። እኔ ሰራተኛሽ አይደለሁም። ሂጂ አምጪ። ለምን ታመጪው? ኧረ ቀል ሰራተኛሽ አይደለሁም። እዚህ ቤት ካለሽ ድረስ እንደዛ ነው እያየሁሽ ያለሁት። ስለዚህ ቅርታ ብታመጪ ደስ ይለኛል። አላመጣልሽ። ለምን ደግሞ ታመጪልኝ? ሰራተኛሽ ስላልሆንኩ ጭራሽ ብዬ አንቺን ልታዘዝሽ? ማን ስለሆንሽ አንቺን ልታዘዝሽ? ድሮንም እኔ ከአንቺ ጋር እንትን ማለት የለብኝም። ለማንኛውም በቃ ጓዝሽን ሰብስበሽ ጠብቂኝ። እዛ በኋላ ግን ትወጫለሽ። እንዴት ነው የሚያደርጋት? እንዴት ነው ከዚች ልጅ ጋር የኖረው? ግን ላይክ ይዘለቃል። ግን እኔ በጣም ጨንቆኛል። አልገባችሁም? ልቤ መተንፈስ ራሱ እያቃታት ናት። እንዴት እየጨነቀኝ እንደሆነ ቶ ግን እንዴት ነው የኖረው ከእሷ ጋር? ለማንኛውም አሁን ስልኳ ይሰራ ሞክሬለት ነበር። ስልኳ ይሰራ። እሱ ተነጋግረን እሱ ሲመጣ እንወስናለን። እስከዛ ግን አንቺን እዚህ ባለሽ ደስ ይለኛል። ማየትም አልፈልግም እዚህ በኋላ።
ኧረ እባክሽ ተይ እንጂ። እንዴት ነው የኖረው ግን ከአንቺ ጋር? በእናትሽ አትሞጣ ሙጪ ምትለኝ ነሽ ግን ስለ እኔ አውቃለሁ። እሱን ጠይቂው እንዴት ስንኖር እንደነበረ እሱን ጠይቂው። ምንድነው እንዴት እንደኖርሽ ከመጣሽ በኋላ ሰላም የመጣበትሽ ልጁ ባይዘው ስቆ አያውቅም። እኔ አይቼው አላውቅም። ከዚህ እኔ እዚህ ቤት መኖር ከጀመርኩ በኋላ ነው ይሄው ኦዲየንሶቹ ራሱ ማወቅ የጀመሩት። እንደዚህ ይስቅ ነበር እንደዚህ ተጫዋች ነበር እያሉ እሺ ከመጣሽ በኋላ ነው እስኪ ሰውነቱ ተቀይሯል። አንድ ቤት መኖር ከጀመርን በኋላ ነው ልጁ መሳቅ ራሱ የጀመረው መጫወት ራሱ የጀመረው እንጂ ከአንቺ ጋር ህይወቱ መቼም ሲኦል ነበር እስከዛሬ። ይሄን በጣም እርግጠኛ ነኝ። ሲኦል ነበር ያደረግሽበት ህይወቱ። አይኮ ከአንቺ በላይ እሱን አውቀዋለሁ። አዎ ወይ አታውቂም? ድሮ እንደዚህ አልነበረም። ከአንቺ ጋር እዚህ ቤት ከመጣሽ ጀምሮ በጣም ሰውነቱ በዝቷል። በጣም ብዙ ነገሩ ተቀይሯል። እንደውም እኔ ከመጣሁ በኋላ ነው መሳቅ የጀመረው። አራምሽ በጣም ገለኛል። እሺ በጣም ልጁ ደስተኛ መሆን የጀመረው ሲጀመር እኔ እዚህ ቤት መኖር ከጀመርኩ በኋላ ነው። አዎ ካንቺ ጋርማ ህይወቱ በጣም ተመሳቃቅሎ ነበር። አሁን ሳስበው በጣም ልጨንቂ ሴት ነሽ። በጣም አንቺ በእናትሽ ከኔ ጋር ተጋርሽ አልፈልግም ነበር፣ ግን አንቺ በጣም እላፊ መስመሬን አልፈሽ በጣም እየመጣሽ ስለሆነ ነው እንደዚህ ተናገርኩሽ። በጣም ታገስኩሽ። ከዚህ በላይ ግን ታገስሽ አልችልም። አሁን ታገስሽ ታውቂያለሽ ነው። ከኔ ጋር አፍሽን አትክፈች። እሺ ከኔ ጋር ትነጋገሪ ምንም እንትን ልትይም አትችይም። ሲያከብሩሽ ታከብሩሽ። እኔ በጣም አክብሬሽ ነው ዝም ብዬ ያልሽውን ነገር ሁላ ስቀበልሽ የነበረው። ለሊቱን ሙሉ እንዴት እንዳደርሽ ታውቂያለሽ፣ እንዴት ሲያረግሽ እንደነበረ ታውቂያለሽ። ይሁን ብዬ የእሱ ፍቅረኛ ነሽ ብዬ አክብሬሽ አንቺ እኔ እኮ እንዴት እንደጓጓሁኝ ልትመጪ ስትይ እንዴት ደስ እንዳለኝ እኮ። አንቺ መሆንሽን ባቅ ኖሮ እንደዛ አይነት ስሜት አይኖረኝም ነበር መቼም። ምን አለበት እንደው ቀደም ብዬ ባወቅኩሽ። እንደዚህ አይነት በጣም ባለጌ ነሽ፣ በጣም ባለጌ። እኔ ራሱ እንደዚህ አላሰብኩሽም ነበረ። እሱ ጋር እንደዚህ ትኖራለሽ ምናምን ሲለኝ በጣም ምስኪን ሴት አድርጌ ነበር ያሰብኩሽ። ሲጀመር ማለት ነው እኔ ተሻግሬ የምኖርበት አጥቼ የሆነ አማራጭ አጥቼ ምናምን አይደለም። እሺ እዚህ የኖርኩ ያለሁት ተቸግሬ ምናምን ሊረዳሽ ምናምን እንዳትይኝ። እንደዚህ ስትፈልጊ ያችን ልረዳሽ እችላለሁኝ። እሺ እዚህ የምኖረው ይኸውልሽ ሴፍ የሆነ ቦታ ነው ብዬ ስላሰብኩኝ ነው። እና እሱም ምስኪን ነው። ወይኔ አትገቢውም። እግዚአብሔርን ምን አይነት ልብ እንዳለው ብታውቂ። አይደለም ለአንቺ ለእኔ እንኳን እንዴት እንደሚያስብልኝ እንዴት እንደሚጨነቅልኝ እንደው በጣም እድለኛ ነበርሽ። በቃ እሱን በማግኘትሽ እሱ ሚስት ፍቅረኛ በመሆንሽ እድለኛ ሆነሽ እንደው ልጠረጥሪው እንኳን የማይገባው ወንድ ነበር። አትገቢው በነገርሽ ላይ አውቃለሁ። አንቺ ነሽ እዚህ ደረጃ ያደረስሽው። እሱን ልታሳስቸው የቻልሽው አንቺ ነሽ። ምን በቃ ብዙ ነገር አለ። ከዚህ በፊት ባላውቀው ብዙ ነገር ይኖራል ብዬ ነው የማስበው። ምክንያቱም ያው ከዚህ በላይ እንግዲህ እመጣለሁ ብዬም ተናግሬም እንደዚህ አይነት ደረጃ ላይ ደርሳችሁልኛል። በነገርሽ ላይ በጣም እኔ በጣም ነፃ ስለሆንኩኝ ነው እሱ ጋር፣ እሱም ደግሞ እኔ ጋር በጣም ነፃ ስለሆነ ነው የዛ ደረጃ ደርሰን መሳቅ መጫወት የቻልነው እንጂ የሆነ የማይሆን ብቻ እሱ ክብሩን የሚያቅሰው ነው። ትሰሚኛለሽ? የሆነች ድንገት ከመጣች ሴት ጋር ወይም ደግሞ ከሚያውቃት ሴት ጋር እንደዚህ ማውራት እንኳን አይችልም። ከኔ ጋር ይኸውልሽ በጣም ነፃ ስለሆነ ነው ስለምሰማው ስለምንረዳው እኔም እሱ ስለሚረዳኝ ስለምንግባባ ነው እንጂ የዛን ያህል ያወራ ነው የዛን ያህል የሆን ነው ሌላ ቴንሽን ኖሮን አይደለም። እሱንም አየሁት እኮ አንቺ ነገር ልትነግሪኝ አትችይም። እያየሁት ባይኔ እኮ የሆነ ነገር እኮ ምንድን ነው ያየሽው? ንገሪኝ እስኪ። ከዛ በላይ ምስት አልጋ ላይ ያገኘሽው ንገሪኝ። እሱ እኮ ነው የቀራችሁ። ይሻላል እኮ እዛ ሶፋ ላይ ሲጀመር አልጋ ላይ እንኳን ብታገኝን ማለት ነው እንደዚህ አይነት ነገር እንደማያደርግ ማመን ነበረብሽ። እንደ ፍቅረኛ ልታምኙ ይገባ ነበር። አምነዋለሁ። እናት ነግሪኝም ግን ስለምታምኑ ታረጋለሽ። ቤትሽን ትተሽ አንቺ ነሽ እዚህ አባሮ ብለሽ ቁጭ ያልሽው ቤት እዚህ። አዎ የፍቅረኛ ቤት እስከሆነ ድረስ ማለት ነው ታምኙ ነው። ቢያንስ እምነት ሊኖርሽ ይገባል። እዚህ ማደሬ አናደረሽ ፍቅረኛው እስከሆንሽ ድረስ ይልሽ ትሰሚኛለሽ። መጀመሪያ እምነት ነው የሚቀድመው። እሺ እመኝ። ከመውደድን በላይ ደግሞ ማመን አለብሽ። ልጁን ስታምኙ ነው አንቺም ሰላም የምትሆኝ እንጂ አሁን ይልሽ ውስጥሽ እሳት ነው እየነደደ ነው። የመበለጥ ስሜት የተሰማሽ ነው። አንቺ ነሽ ኮንፊደንስ ይኖርሽ። አንቺ ነሽ ለኔ የምትበልጪ። እንደዛ ይልሽ ነው አይደል? ኮንፊደንስ ይኖርሽ። አሳይሻለሁ፣ እሱን አሳይሻለሁ። ይኑረኝ ይኑረኝ። አንቺ ከዚህ ቤት ከወጣሽ በኋላ ምን አይነት ሰላም ሊኖረኝ እንደሚችል አይ። ስለዚህ አንቺ ከኔ ትበልጫለሽ የሚል ሀሳብም የለኝም። ይልሽ በጣም እሱ ችግር የለውም። ስለሱ ማለት አይጠበቅብንም። እኔ በነገሮች ላይ እንደዚህ እላፊ
አንቺ ማውራት አልፈልግም ነበር በእውነት በቃ የማይሆን ነገር እየተናገርሽኝ ስለሆነ ነው። በጣም ይቅርታ። አሁን ደግሞ እላፊ እየተናገርኩሽ እንደሆነ አይ ነው በጣም ይቅርታ። እንደዚህ ላወራሽ አልፈልግም፣ ግን መስመሬን ስትስቺ እኔም ደግሞ ዝም ብዬ የማይሽ አይነት ሴትም አይደለሁም። ምንም ነገር አላደረኩም የማይሆን ነገር እንደውም ማለት ነው በጣም ስለማከብርሽ አንቺንም እሱን በጣም ስለማከብረው ራሴን በጣም ገድቤው እየኖርኩኝ ነው። በጣም ይሄን እንኳን ልትረጅኝ አልቻልሽ። ጭራሽ በቃሽ ልትናገሪ ከዚህ በላይ ልትናገሪኝ አልፈቅድልሽም። በቃሽ አፍሽን ዝጊ። ባለጌ ድሮንም እኮ ካንቺ ምንም አይጠበቅም። ሜን ያለ ያዳመጥኩሽ እስኪ ካውንኮን ይበቃታል ምናምን ብዬ እያዳመጥኩሽ ነበር። አንቺ ላይ ክፍታፍ ነሽ ባለጌ። ስርዓት የለሽም። እሺ ስነ ስርዓት ማለት ስነ ስርዓት አንቺ ነሽ። ስርዓት እንዳትከፍቺብኝ። ስነ ስርዓት እኔ ስርዓት ያለሽ ሰው ነኝ። እሺ እሱንም አልኩሽ እኮ በቃ ይቀርና ሂጂ ይሸልሻል። እዚህ ወድ ቤት ምንም አታረጊም። ምን ታረጊልሽ? እዚህ ምን ቀረሽ? እኔ ፍቅረኛዬ ቤት ነው ብዬ ነው የመጣሁት። አንቺ ቤት ስለቆዩ ነው ትሰሚኛለሽ? አሁን ደግሞ ከሌላ ሴት ጋር ይሄኔ ወይ የሆነ ነገር ሲያደርግ ወይ ደግሞ የሆነ ቦታ ሲሄድ ካየሽው ደግሞ ምን ልትሆኚ ነው? ራስሽ ካጠፈ ነው ዜን ታልጠረጥረው ነው እሱ። እሺ አንቺ ነሽ ለመጀመሪያ ጊዜ ያጠርሽው እሱ ላይ ይሁት ለመጀመሪያ ጊዜ ቤቱ መጣሽበት። ምን ያርግ አልመጣብሽም እኮ አይደል? ደስተኛ ሆና እንደዚህ ሆና አይተሽ አታውቂማ። ለዛ ነው የተጨረጨርሽው። ከኔ ጋር ሲሆን ያለው ደስታ አላየሽም። ለዛ ነው አንቺ ማን ካንቺ ጋር ወደ ሰላሙን ነስተሽ ማለት ነው። ቤቱን ከማደር አልፈለገም ወጣ። ያስወጣሽው እኮ አንቺ ነሽ። ገባሽ? አንቺ ስለመጣሽ አንቺ ቤቱ ላይ እዚህ ላይ አንቺ ግድግ እንዴ ማለት አንቺ ስትመጪ ነው የመጣው። እስከዛሬ ይታየቅም እያልሽ ነው። ሊያውቅ ይችላል፣ እናቱ ቤት ሊሄድ ይችላል። ግን ዛሬ እዚህ ሊያድር ነበር ሀሳቡ። አንቺ ስትመጪ ነው የወጣው። የዚህን ያህል ሰላሙን ነስተሽዋል። አልተረዳሽውም። አንቺ ቆይ ለምንድን ነው የማታይኝ? አልተረዳሽውም። ወይኔ ምን አይነት ነገር ነገርሽ? ለካ ሰውነቱ ይከሳ በደሮ አይደለም ነገር ከሳ እንዴ እንዳላ ማለት በጣም ይከሳ አብሮበታል። ወይዘው አንቺ እዚህ ቤት ምናልባት አሁን እንደሚከሳ ጾም ስለሆነ ሊሆን ይችላል። አይ ጾም ለጾም ጊዜ እንደዚህ ሊሆን አይችልም። እስኪ ሰላሙን ስጮት አልወቀ እንዴት እንደሚፈጠሽ ስጨቀጭቂ ዋልሽ ነው ስንት ሰዓት ሆነ? ግን አሁን ታዩ በቃ ይኸውልሽ ርቀትሽን ጠብቀሽ በሰላም በቃ ፍቅርሽን ጠብቀሽ ኑሪ። ከኔ ጋር የማይሆን ነገር ሰጣ ገባ ውስጥ አትግቢ። ፍቅርሽን ጠብቂ። እሱ ቤት የመጣሽ እንደዚህ ልታወሪኝ አንቺ ጋር እኮ አልመጣሁም። ሴትዮ አንቺ ነሽ እኮ የመጣሽብን አይደል እንዴ? አሁን እኮ ይኸውልሽ መተሽ እያወራሽ አፍሽን እየከፈተሽ ያለሽው እኔ ጋር ነው። የስሩ ይሄን ያስመቀኛል ነው እንጂ ይሄን አጣፍችሽ ነበር ማለት ነው። ለምታጣፍ ነው ፍቅረኛ ስለሆንሽ ነው እስካሁን ዝም ብዬ እያወራሁሽ ያለሁት እንጂ አታውቂኝም። እኔ ማለት አንቺ አጣፍችሽ በቃ አስወጣሽላ ነበር ከዚህ ወይ ግን ፍቅረኛ ሆነሽ አከብርሻለሁ የሱ ፍቅረኛ ስለሆንሽ እንጂ አንቺ ክብር ስለሚገባሽ አይደለም። እና ደግሞ ለክብር ያለሽ አንቺ ነሽ። እሺ እየሰማሽ ነው? ክብርሽን ያጣሽ ባለጌ አንቺ ነሽ። ጭራሽ አጣፍችሽ እኔ አንቺ ወንድ ነበርሽ አሳይሽ ነበር። ግን ይኸውልሽ በጣም እኔ የሱ ፍቅረኛ ስለሆንሽ አልፈልግም። በሱ ስለመጣሽ በቶ ስለመጣሽ በጣም ይቅርታ፣ ለሁሉም ነገር በጣም ይቅርታ። እሺ እንደዚህም ስላወራሁሽ በጣም ይቅርታ። ለሱ ይቅርታ ሴት አይደለሽም አንቺ። እንዳንቺ አይነት ሴት አትገባውም ሲጀመር። አንቺ ቆይ ለምን ማታይኝ? ቆይ በጣም ታገስልሽ፣ በጣም ታገስልሽ። እሺ እንደው ራስሽን በቃ እንደ ሀብታም ነበር ማሰብ የነበረብሽ፣ እንደ በቃ ባለጸጋ። እንደዚህ እዚህ ስር መተሽ ከምትርመጠመጭ አንቺ እንደዚህ ልትይዛች ስነ ስርዓትሽ ነው። እሺ ባለጌ ድሮንም ካንቺ ምንም አልጠብቅም፣ ግን ይሄን ያህል ሰዓት አዳመጥኩሽ፣ ታገስኩሽ። ከዚህ በላይ ልታገስሽ አልችልም። አረ ታገሺ። ለዛ ነው እንደዚህ አፍሽ ከፍችብኝ። አትሞጣ ሙጭ ወደዛ የማታ እንዴት በሽተኛ ምን ነው ችግርሽ? አንቺ ምንም ትቆያለሽ ለምን ዳውቲ አንቺ በሽተኛ ያምሻል። ስነ ስርዓት ነው። እሺ ነው በቃ ከዚህ ሸተፍቀኛለሽ ብዬ ነው። እሺ በጣም አከበርኩሽ። ስነ ስርዓት ነው። በቃ ከዚህ ቤት ውጪ ካልሽ አልፈልግም። ቻፌ እንዳለኝ ባለጌ ነው። ምን ማለት ነው? ደጅ ውጪ ከቤት ያማታ እንዴት ትጪ እጪ አሽሬ ሶርሽ ቆይ ያምሻል እንዴ? ምድር ስርዓት የለሽም እንዴ አንቺ? ምንድነው አንቺ ነሽ? በጣም ታገስኩሽ። በሰዓት የለሽ አንቺ ነሽ። ምንድነው መጥፋት? እጂ ዋላ ታሽልሽ ነሽ እንዴ? በጣም ባለጌ ነሽ። እሺ ምን አይነት ቤት ስለሳደገሽ አንቺ ስነ ስርዓት ይኑርሽ። ምን ያለሽ ነው? ስነ ስርዓት ይኑርሽ። ያለሽ እስካሁን ያከበርኩሽ ጸጥ ያልኩሽ የቶ ፍቅረኛ ነሽ ብዬ ነው። በእናትሽ ዝጋብሽ። እኔ ስርዓት ያለሽ ሰው ናችሽ ባለጌ። ድሮውንም እኮ እዚህ ወንድ ቤት መተሽ ስትገቢ ማወቅ ነበረብኝ ይሄን። ለዛ ነው ወይ ለኔ ደፋሽው በጥፊ መታሽኝ። ስነ ስርዓት ስላለሽ ነው። አፍሽ ዝጊ። ከኔ ጋር አፍሽ ተከፈታች
አትችይም። እሺ አትናገሪ፣ አስወጣሻለሁ ከዚህ ቤት። አንቺ ነፍራት ይችላል ስትታጋሽ ስታደግ ወይኔ ጉዴ! አንቺ ስነ ስርዓት ይኑርሽ። አብሽን አትክፈች። በጣም አከበርኩሽ። አረ ማክበር እንደዚህ ነው ያከበርሽኝ። ሌላ ይደፋሽ ነው ያከበርሽ። እሱ ነው እያስናቀኝ ያለው። በቃ ይሄን ሁላ ነገር እያደረገ ያለው እሱ ነው። እንዴት ነው ካንቺ ጋር ሰው የሚኖረው? ቆይ ካንቺም ጋር ኖራል ሰው። ስነ ስርዓት ይኑርሽ። እሺ በጣም አበዛሽ። አብሽን ዝጊ። በቃ ምንም ነገር ልትናገሪ አልፈልግም። ስነ ስርዓት ይኑርሽ። እኔ ስነ ስርዓት አልቻልኩም እያለሽ ስነ ስርዓት ነው። የቶ ፍቅረኛ ባቶኝ ሰዓት እንደሆነ እወቂ። ስርዓት ማታቂ ምንድን ነው